አሜሪካ በኢራን ውስጥ የሚደረጉ ጥቃቶችን ከባህር ዳርቻና ከወታደራዊ መዳረሻዎች ብቻ ሳይሆን ወደ ውስጣዊ መሰረተ ልማቶች ማስፋፋት ጀምራለች። የኢራን ድልድዮች፣ መንገዶች፣ የባቡር መገናኛዎች፣ መገናኛ መስመሮች እንዲሁም ከባንደር አባስ አካባቢ ጋር የተያያዙ መሰረተ ልማቶች ተጎድተዋል ተብሏል። ይህ የጦርነቱን ዓላማ በኢራን የባህር ኃይልና በሆርሙዝ ሰርጥ ቁጥጥር ላይ ብቻ እንዳልተወሰነ ያሳያል። አሜሪካን በዚህ ጥቃቷ ሁለት መልእክቶችን ያስተላለፈች ሲሆን ኢራን በሆርሙዝ ሰርጥ ላይ የምታደርገውን ግፊት ካላቆመች ጥቃቱ ወደ ሌሎች ኢኮኖሚና የመንግስት መዋቅሮች ሊስፋፋ እንደሚችል ማሳያ ነው ተብሏል። ኢራን በሚገጥማት የወጭ ማደግና በተጽዕኖ ወደ ድርድር እንድትመጣ ለማስገደድ ያለመም ነው ተብሏል። ሆኖም ይህ ዘዴ አደጋ ያለው ሊሆን ይችላል። መሰረተ ልማት ሲጎዳ የሲቪል ህዝብ ተጽዕኖ ይጨምራል። ይህም የኢራን መንግስት የመልስ እርምጃ እንዲያጠናክር ሊያደርገው እንደሚችል ሌላኛው ስጋት ሆኗል። ሌላኛውና ዋነኛው ችግር ደግሞ የሆርሙዝ የባህር ሰርጥ የጦርነቱ ማዕከል መሆኑ ነው። ይህ ሰርጥ የዓለም የኃይል ገበያ ላይ ትልቅ ሚና ያለው መንገድ ሲሆን ኢራን በዚህ አካባቢ ላይ ከባድ ተጽዕኖ ማሳደር ትችላለች። አሜሪካ በበኩሏ የባህር ንግድን ለመጠበቅ በሚል በምትወስደው እርምጃ ኢራንን ክፉኛ ልትጎዳ ትችላለች። አሜሪካና ብሪታንያ አመራሮች የንግድ መርከቦችን ለመጠበቅ የዓለም አቀፍ ቅንጅትን ለመፍጠር በለንደን ስብሰባ ለማዘጋጀት እየታተሩ ያሉትም ለዚሁ ነው። ይህ ማለት አሜሪካ ጦርነቱን ብቻዋን ሳይሆን ሌላ አጋር እንደሚያስፈልጋት የሚጠቁም ነው ተብሏል። እንደ ዓለም አቀፍ የንግድ ደህንነት ጉዳይ እያቀረበች ያለችውም ለዚህ ነው። ይህም ለአሜሪካ ትልቅ የፖለቲካ ጥቅም ሊኖረው እንደሚችልም ይታመናል። ሌሎች ሀገሮች በቀጥታ ጦርነቱን ለመሳተፍ አሊያም ሳይገቡ ቢያንስ በመርከብ ጥበቃ ወይም በዲፕሎማሲ እንዲሳተፉ በማድረግ ኢራን ላይ ከፍተኛ የፖለቲካ ጫና ለመፍጠር አሜሪካን ያግዛታል። ለኢራን ግን ይህ በሆርሙዝ ሰርጥ ላይ ያላትን የግፊት ኃይል ለማሳነስ የተደረገ የዓለም አቀፍ ቅንጅት እንደሆነ ተቆጥሯለች። አሜሪካም ያሰበችው ይህንኑ ይመስላል። ኢራን በሰርጡ ላይ ያላትን ግፊት በጦርነት አሊያም በዲፕሎማሲያዊ ጫና ለመቀነስ ያለመ ይመስላል። በሌላ በኩል ደግሞ ግጭቱ ወደ ሁለተኛ የመርከብ መስመር የተስፋፋ ሲሆን ሁቲዎች በሳዑዲ የዘይት መርከቦች ላይ ያደረጉት ጥቃት ግጭቱ ከሆርሙዝ ሰርጥ በላይ ወደ ቀይ ባህር እንዲስፋፋ አድርጎታል። ይህም የዘይት ዋጋን በፍጥነት እንዲጨምር አድርጓል። አንድ በርሜል ዘይትም $100 በላይ መድረሱ ተዘግቧል። ይህ ከፍተኛ የስልት ለውጥ መሆኑ ሲታመን ኢራን ላይ በሆርሙዝ ሰርጥ ላይ ብቻ ግፊት እንዳይደረግ ያግዛታል። አሜሪካና አጋሮቿ በዚያ ቦታ ላይ ብቻ ማተኮር እንዳይችሉ የሚያደርግ ሲሆን ለኢራን በበኩሉ የኃይል ሚዛኑን በመቀየር ረገድ ትልቅ ጫና ይቀንስላታል። ነገር ግን ሁቲዎች ጥቃት በቀይ ባህርንም አደጋ ውስጥ ሲያስገባ የኃይል ንግድ መስመሮች ሁለት ቦታ ላይ በአንድ ጊዜ ጫና ይደርስባቸዋል። ይህ ለአሜሪካ ወታደራዊና ዲፕሎማሲያዊ ጫናን ያሳድጋል ተብሏል። ለኢራን ግን በቀጥታ ሳትገባ አጋር ቡድኖች አማካኝነት የምታደርገውን ግፊት ትልቅ አቅም ይሰጣታል። ፕሬዝዳንት ትራምፕ አሜሪካና ኢራን እየተነጋገሩ መሆኑን ገልጸው ነገር ግን ቴህራን ለስምምነት ዝግጁ አይደለችም ብለዋል። ይህ በቀጥታ የሚያሳየው አሜሪካ የጦር ግፊትን ማቆም ሳትፈልግ የድርድር በር ክፍት ማድረግን ነው። ይህ የተለመደ ኮሮሲቭ ዲፕሎማሲ ሲሆን ማለትም ወታደራዊ ጫናን በማድረግ ተቃዋሚን ወደ ድርድር ማምጣት ነው። ነገር ግን ይህ ዘዴ ሁልጊዜ ሊሰራ ላይሰራም ይችላል። ኢራን ግፊቱን እንደ ድክመት ማሳያ ሳይሆን እንደ ማስገደድ ከቆጠረችው ወደ ድርድር ከመምጣት ይልቅ መልስ ጥቃት ለመጀመር እንደሚያስችል ማሳያም ነው። ግፊቱ ኢራንን ወደ ስምምነት ያመጣታል ወይስ ጦርነቱን ያራዝመዋል የሚለው የሚጠበቅ ሲሆን የኢራን ምላሽ ቀጥተኛና በጋራ በአጋር ቡድኖች የሚደረግ ግፊት ሊሆን ይችላል ተብሏል። ምላሽም በሁለት መልኩ ታይቷል። አንደኛው በአካባቢው የሚገኙ የአሜሪካ የጦር ቤዞችን በመደብደብ ኃይሏን ማሳየት ሲሆን ሁለተኛው እንደ ሁቲ ያሉ አጋር ቡድኖችን በመጠቀም የባህር ንግድ በመጫን አሜሪካ ላይ ጫና ማሳደርና ፍላጎቷን ማስጠበቅ ነው። ይህ ዘዴ የኢራን ዘዴ ደግሞ አሲሜትሪክ ሪስፖንስ ሲሆን ኢራን ከአሜሪካ ጋር በቀጥታ በተመሳሳይ አየር ኃይል መወዳደር ስለማትችል ስለዚህ የባህር መስመሮችን የአጋር ቡድኖችና የአካባቢውን ጣቢያዎችን በመጠቀም አሜሪካ ውጪ እንድትጨምር በማድረግ ጫና ለመፍጠር ያለመ ነው። ይህ ለአሜሪካ የጦር ሜዳ ላይ ብቻ ሳይሆን ኢኮኖሚ፣ አጋርነትና የህዝብ ድጋፍ ላይም ጭምር ጫና ሊያመጣ እንደሚችል ተነግሯል። ዋጋ $100 በላይ መድረሱ የጦርነቱን ተጽዕኖ ማሳያ ምልክት ተደርጎ ተወስዷል። የዘይት ዋጋ ሲጨምር በዓለም አቀፍ የመጓጓዣ ወጪ፣ የእቃ ዋጋ፣ የኤሌክትሪክ እና የኢንዱስትሪ ወጪ ላይ ተጽዕኖ ማሳደሩም የማይቀር ነው። ለአፍሪካ ሀገሮች በተለይም የዘይት አስመጪ ሀገሮች ለሆኑት ይህ የነዳጅ ዋጋና የመጓጓዣ ወጪን በመጨመርን የሚያስከትል መሆኑ አይቀሬ ነው። ለዚህም ነው ግጭቱ በቴህራንና በዋሽንግተን መካከል ብቻ የሚቆም ሳይሆን የዓለም የኃይል ገበያን በመንካት ወደ ሌሎች አገሮች የኢኮኖሚ ተጽዕኖ ይፈጥራል የተባለው። ይህም አሜሪካ ላይ ትልቅ ግፊት የሚፈጥር ሲሆን ጦርነቱ በተራዘመ ቁጥር የዘይት ዋጋና በዓለም ኢኮኖሚ ላይ ጫና መጨመሩ ግድ ያደርገዋል። ወታደራዊ ግፊትና ኢኮኖሚያዊ ወጪ ሲጨምር ሁለቱም ወገኖች ወደ ጊዜያዊ ስምምነት ሊያደርጉ ይችላሉም ይባላል። ይህ በሆርሙዝ ሰርጥ ደህንነት፣ መርከብ እንቅስቃሴና ጥቃት በመቀነስ ላይ የሚያተኩር ሊሆን እንደሚችል ይታመናል። 3 ቀናት ተከታታይ የአየር ጥቃቶች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚፈጽሙትን አዲስ የአየር ጥቃት ለጊዜው እንዲቆም ማዘዛቸው ተዘግበዋል።
ይህ ውሳኔ ጦርነቱ ወደ ሰፊ ክልላዊ ግጭት እንዳይስፋፋና ለዲፕሎማሲያዊ ጥረቶች ተጨማሪ ድል ለመስጠት መሆኑ ተገልጿል። መሰረት አሜሪካ ቢያንስ ለሁለት ተከታታይ ሌሊት በኢራን ላይ አዲስ የአየር ጥቃት አልፈጸመችም። ይህም ከተከታታይ ጥቃቶች በኋላ የታየ የመጀመሪያው እረፍት ሲሆን በኦማን አማካኝነት የሚካሄዱ የአሜሪካና ኢራን ውይይቶች እንዲቀጥሉ መንገድ ከፍተዋል። ሪፖርቶች እንደሚያሳዩት ከሆነ የትራምፕ አማካሪዎች ጦርነቱ ከተስፋፋ የአሜሪካ የአየር መከላከያ ሚሳኤል ክምችት በፍጥነት ሊያልቅ እንደሚችል እንዲሁም የባህረ ሰላጤው አጋር ሀገሮች ለተጨማሪ አደጋ ሊጋለጡ እንደሚችሉ አስጠንቅቀው ነበር። ከዚህ በተጨማሪ የነዳጅ ዋጋ መጨመርና የዓለም ኢኮኖሚ ላይ ሊፈጠር የሚችለውን ጫና ከውሳኔው ጀርባ ካሉ ዋና ዋና ምክንያት መሆናቸው ተጠቅሷል። ይህ የተኩስ አቁም ስምምነት አይደለም። ትራምፕ ኢራን ከድርድሩ ጋር በተያያዘ አዎንታዊ ምላሽ ካልሰጠች አሜሪካ ጥቃቱን እንደገና ልታስቀጥል እንደምትችል አስጠንቅቋል። በሌላ በኩል ኢራን ውይይቱን ብትቀጥልም ጦርነት ዝግጅቷን አልቀነሰችም። ቀጠናውም ውጥረት አሁንም ከፍተኛ ሆኖ ቀጥሏል።